የቤተሰብ ንግድ ቆየት ያለና የተለመደ የንግድ አይነት ነው። በዓለማችን በርካታ ታላላቅ የንግድ ተቋማት በአንድም ሆነ በሌላ መልኩ ከቤተሰብ ንግድ ጋር የተያያዙ ናቸው። እነዚህ ተቋማት ከኢኮኖሚው ግንባታው ዘርፍ የሚያደርጉት አስተዋጽኦ ከፍተኛ ሲሆን ከዘርፉ ከሚገኘው ገቢ በተጨማሪም ከሥራ ዕድል ፈጠራ ጋር በተያያዘም ሚናው ከፍተኛ ነው። እንደ ጎርጎሮሲያኑ የዘመን አቆጣጠር በ1938 የተመሠረተውና ንብረትነቱ የቤሊ ቤተሰብ የሆነው ሳምሰንግ ኩባንያ በውጤታማነቱ ከሚጠቀሱ የቤተሰብ የንግድ ተቋማት መካከል አንዱ ነው። ዛሬ ሳምሰንግ ኩባንያ ግዙፍ የንግድ ተቋም ሲሆን ለበርካታ ሰዎች የሥራ ዕድልንም ሊፈጥር ችሏል። በሀገራችንም ከአነስተኛ የቤተሰብ ንግድነት ተነስተው ትልቅ ደረጃ የደረሱ የንግድ ተቋማት በርካቶች ናቸው። ሸዋ ዳቦ፣ ቀስተ ደመና ስፖንጅ ፋብሪካና ሌሎችም ተጠቃሽ ናቸው። አቶ በቀለ ሞላ በሆቴልና ቱሪዝም ዘርፍ ያደረጉት አስተዋጽኦ ከፍተኛ ነው። የሆቴል አገልግሎት ለቱሪዝም እድገት መሰረታዊ ከሆኑ ሴክተሮች መካከል አንዱ ነው። ቀደም ባለው ዘመን አገልግሎቱ ከጎብኚዎቹ አንጻር በቂ የሚባል አይነት አልነበረም። ታዲያ ይህን የተረዱትና ችግሩን ለመቅረፍ በመላው ሀገሪቱ ሆቴሎችን በመክፈት ጠንካራን ሥራ ከሰሩ የሀበሻ ልጆች መካከል አቶ በቀለ ሞላ ተጠቃሽ ናቸው። አቶ በቀለ ሞላ አርሲ አኪያ ስላሴ የተባለች ቀበሌ በ1905 ዓ.ም ከአባታቸው ባሻ ሞላ ባንጃውና ከእናታቸው ወይዘሮ አጸደ ጎዝጉዝ ተወለዱ። ባሻ ሞላ በቀለ ሲወለዱ ሹመትም መጣና በጊዜው ሲዳሞ ጠቅላይ ግዛት አገረ ሰላም እንዲዘዋወሩ ሲደረግ ብላቴናውን በቀለን በአገልግል ይዘው ቤተሰባቸውን አስከትለው ከአርሲ ተነስተው ሀገረ ማርያም ገቡ። ሕይወት በሀገረ ማርያም እንደ ቀድሞ አልጋ ባልጋ አልነበረም። እናት ወይዘሮ አጸደ በዚህ ሁኔታ በዚያች አነስተኛ ከተማ ውስጥ መኖር ከባዱ ነው ስለታያቸው ሌላ ሕይወትን በሌላ ስፍራ ለመጀመር ባላግብተው ወደ ሐረር ተጓዙ። አቶ በቀለ በሐረርም እስከ 12 ዓመታቸው ድረስ ቆይተዋል። አቶ በቀለ ከዛ የልጅነት ጊዜያቸው አንስቶ የሥራ ክቡርነትን ጠንቅቀው ያውቁ ነበር። የተወሰነ ወረት ቢያገኙ እሳቸውንም ሆነ የእናታቸውን ሕይወት የሚቀይር የንግድ ሥራ ላይ የመሳተፍ ሕልሙ ነበራቸው። ይህ የብላቴናው በቀለ ሕልም በአንድ አጋጣሚ እውን ሊሆን ችሏል። በአንድ ወቅት ወይዘሮ አጸደ ልጃቸውን አቶ በቀለን ሞጆ ሂድና ዘመዶችን ጠይቅ ብለው ለትራንስፖርትና ለስንቅ የሚሆን 16 ጠገራ ብር ይሰጧቸዋል። በወቅቱ አቶ በቀለ ዕድሜያቸው 12 ነበር። አቶ በቀለ ለንግድ ሥራ መጀመሪያ የሚሆን ገንዘብ እንዲኖራቸው ይፈልጉ ስለነበር ይህ አጋጣሚ እንዲያልፋቸው አልፈለጉም። ይቺ ጠገራ ብር እጃቸው ላይ እንደገባችም ባቡር ለመሳፈር ወደ ድሬዳዋ ከመሄዳቸው አስቀድሞ እዛው በሐረር እንቁላልን ገዝተው በመሸጥ እናታቸው የሰጧቸውን 16 ጠገራ ብር በአንዴ 1000 ብር አድርሰዋት ይህም የበለጠ ወደ ንግዱ ሥራ እንዲገቡ ከፍተኛ መነሳሳትን ፈጥሮላቸዋል። 1000 ብራቸውን ይዘው ሞጆ የደረሱት አቶ በቀለ የሥራና ራሳቸውንም ሆነ ቤተሰባቸውን ከድህነት የማውጣት ሕልማቸውና የሥራ ሞራላቸው ከምን ጊዜም በላይ ተነሳስቶ ነበር። ሞጆ እንደደረሱም ጊዜ አላጠፉም። የሸቀጣ ሸቀጥ ሱቅ ከፍተው ዕጣን፣ ሳሙና፣ ጨው፣ መርፌ ወዘተ በመሸጥ ሕልማቸውን ለማሳካት ጠንክረው መሥራት ቀጠሉ። ከሸቀጣ ሸቀጡ በተጓዳኝም ቅቤ፣ ማር፣ ጥራጥሬ፣ ጨርቃጨርቅ ንግድ ላይ ሁሉ መሳተፍን ጀመሩ። በአካባቢው በሥራ አክባሪነታቸውና ወዳጅነታቸው እየታወቁ ሥራቸውም ጥሩ ገቢ እያስገባላቸው ሲመጣ ፋሽስት ኢጣሊያ ወደ ኢትዮጵያ መግባት ጀመረ። የአቶ በቀለም ሕይወት ዝብርቅርቁ ወጣ። ጣሊያኖች የውስጥ አርበኛ ነህ፣ አርበኞችን በገንዘብ ትረዳለህ ብለው አሰሯቸው፣ ገረፏቸው። በሥራ ወዳጅነታቸውና በሰው አክባሪነታቸው የሚታወቁትን አቶ በቀለን አዋረዷቸው። የአቶ በቀለ አንድ ወንድማቸው ማይጮ ላይ ከፋሽስት ሲዋጉ መሞቱ፣ ሌላኛው ወንድማቸው ደግሞ የባቡር ሐዲዱን በፈንጂ ሊያጋይ ሲል ተይዞ ኬንያ በግዞት ስለተላከ አቶ በቀለ ሞላ ላይ መከራው ጸናባቸው። በ1933 ዓ.ም ጠላት ተሸንፎ ሲወጣ ብዙ መከራና ስቃይን ያዩት አቶ በቀለ ሞላ ምንም እንኳን የለፉበት ሁሉ ቢወድምባቸውም ተስፋ መቁረጥ የሚባልን ነገር ስለማያውቁ መልሶ መጀመር ለሳቸው ጥያቄ የሌለው ነገር ነበር። ጊዜ ሳይወስዱም
የንግድ ሥራቸውን ሻይ በመሸጥ ጀመሩ። የሻይ ቤት ሥራቸው በአብዛኛው ከአዲስ አበባ ወደ ድሬዳዋ በባቡር የሚጓዙ መንገደኞችን በማገልገል ላይ ያተኮረ ነበር። ሥራቸው እንዲሰፋና ሻይ የሚጠጡ ደንበኞችን በደንብ ለመሳብ አቶ በቀለ ሻይ የጠጣ ይከበራል፣ ጠጅ የጠጣ ይከስራል እያሉ በባቡር ጣቢያው ያስነግሩ ነበር። እንደዚህ ባሉ ብልጥ አካሄዶች ሥራቸውን ጠንክረው አጠናክረው የቀጠሉት አቶ በቀለ ከሻይ ሥራ ወጥተው የመጀመሪያውን ዘመናዊ ሆቴል በ1941 ዓ.ም በዚያው በሞጆ ከተማ አቋቋሙ። ሆቴሉ ከአዲስ አበባ ወደ ደቡብና ምስራቅ የኢትዮጵያ ግዛቶች በባቡር ወይም በመኪና ለሚጓዙ መንገደኞች የሚያገለግሉ 21 የመኝታ ክፍሎች የነበሩት ነበር። አቶ በቀለ በ1945 ዓ.ም መቂ ላይ ሌላ ሆቴል የከፈቱ ሲሆን በ1951 ዓ.ም በቢሾፍቱ በ1953 ዓ.ም ሌላ የተሻሻለ ሆቴል በሞጆ ከተማ በመገንባት ቅርንጫፎቻቸውን ማስፋፋት ቀጠሉ። አቶ በቀለ በሆቴሎቻቸው ባለሀብት ብቻ ሳይሆኑ አስተናጋጅ፣ ገንዘብ ተቀባይና ሥራን ሳይንቁ በድርጅታቸው ውስጥ ከተራ ሠራተኝነት እስከ አስተዳዳሪነት ባለው ዘርፍ ሁሉ እየገቡ ተሳትፎ በማድረግ ሥራቸውን ይበልጥ ለማሳደግና ሌሎች ቅርንጫፎችን ለመክፈት ጠንክረው ይሰሩ ነበር። አቶ በቀለ ሞላ የሆቴል ሙያን እያስፋፉ እንደሆነ የተረዱት በወቅቱ የኢትዮጵያ ንጉሠ ነገሥት የነበሩት አጼ ኃይለ ሥላሴ ላንጋኖ የሚገኘው በቀለ ሞላ ሆቴልን በድንገት ሄደው ሲጎበኙ ንጉሠ ነገሥቱ እየተሰጠ ባለው አገልግሎት በመደሰት በቀለ ሞላ የውጭ አገሩን የአሰራር ልምድ ቢቀስሙ ለሀገራቸው የተሻለ የሥራ ፍሬ ሊያስመዘግቡ ይችላሉ በሚል እምነት ወደ አውሮፓ ተጉዘው በመሰል ሙያ መስክ ያለውን የአሰራር ባህል ጎብኝተው እንዲመለሱ አደረጓቸው። እንደ ተጠበቀውም ከሙያ ጉብኝታቸው በኋላ አሰራራቸውን ዘመናዊ ከማድረጋቸው በተጨማሪ ከሞጆ እስከ ሞያሌ፣ ከወላይታ እስከ ባሌ እንዲሁም ከአዋሽ እስከ ጅቡቲ በርካታ ቅርንጫፎች ሆቴሎችን በመክፈት የኢትዮጵያን የሆቴል ኢንዱስትሪ በዘመናዊ አሰራር ማሳደጋቸውን ቀጠሉ። አቶ በቀለ ሞላ ከገነቧቸው ታዋቂ የሆቴል ቅርንጫፎቻቸው መካከል በሞጆ፣ በመቂ፣ በዝዋይ፣ በሻሸመኔ፣ በላንጋኖ፣ በሐዋሳ፣ በአርባ ምንጭ፣ በሞያሌ፣ በወላይታ፣ በባሌ ጎባ፣ በአዳማ፣ በአዋሽ፣ በድሬዳዋ፣ በጅቡቲ፣ በደብረ ዘይትና በአዲስ አበባ የሚገኙት ተጠቃሾቹ ናቸው። በእነዚህ ሁሉ የሆቴሎች ግንባታ ከአዳማውና ከወላይታ ውጪ ጠቅላላው የሆቴሉን ግንባታ ንድፍ የሚያወጡት ራሳቸው አቶ በቀለ ሞላ ናቸው። አዳዲስ ነገሮችን መሞከርን የማይፈሩት አቶ በቀለ በሁሉም ሆቴሎቻቸው የተጠቃሚውን ምቾት ለመጠበቅ ሲባል የጄኔሬተር መብራት እየዘረጉ በዛን ዘመን የነበረውን የኤሌክትሪክ ችግር ለመቅረፍ ይጥሩ ነበር። አቶ በቀለ ሞላ ለሆቴል ኢንዱስትሪው መስፋፋት ለሰሩት ሥራ ታላቅ አክብሮትም ከቀዳማዊ ኃይለ ሥላሴ ጀምሮ ከተለያዩ ድርጅቶች ሽልማቶችን አግኝተዋል። አቶ በቀለ ሌላው የሚታወቁበት ነገር በአብዛኛው ጊዜ ቀለል ያለ አለባበስን የሚያራምዱ ግለሰብ ነበሩ። ልጆቻቸው ሲዘንጡ እርሳቸው እንዲህ መልበሳቸው ለምን እንደሆነ በተጠየቁ ጊዜም እነሱ የሀብታም ልጅ ሲሆኑ እኔ ግን የደሃ ልጅ ነኝ የሚል መልስን ይሰጡ እንደነበረ ይነገራል። አንድ ቦታ ላይ ተቀምጠው ጫማቸውን በሊስትሮ ያስጠርጋሉ። ለሊስትሮው 1 ብር ከሰጡ በኋላ ቁጭ ብለው መልስ መጠበቅ ይጀምራሉ። ባለ ሊስትሮው እጅግ ተገረመና ጋሼ በቀለን የእርሶ ልጅ እዚህ እኔ ጋር ጫማ ካስጠረገ በኋላ 10 ብር ሰጥቶኝ መልስ አይጠብቅም፣ ጥሎ ይሄዳል። እርሶ ደግሞ አሁን እንደማይወት 1 ብር ሰጥተው መልስ ይጠብቃሉ። ምንድነው ነገሩ ብሎ ይጠይቃቸዋል። እሳቸውም እንዲህ ሲሉ ይመልሳሉ። ስማ የኔ ልጅ፣ እኔ ጥሬ ለፍቼ ነው ያገኘሁት። እኔ የአቶ ሞላ ልጅ ነኝ። እሱ ደግሞ ገንዘቡን ያገኘው እንዲሁ ቁጭ ብሎ ነው። እርሱ የበቀለ ልጅ ነው። መካከላችን ያለው ልዩነት ይሄ ነው። አንተም ሰርተህ ያገኘህበት ገንዘብ ብቻ ይበቃል፣ ሌላው የኔ ነው። ስለዚህ ሰርተህ ለፍተህ ያገኘውን ይባርክልህ። ያንንም ለማሳደግም ራስህ ልፋ ብለው መክረው መልሰውለት ተነስተው ሄዱ። ሌላኛው የአቶ በቀለ አስገራሚ ነገር አቶ በቀለ የብዙ ቋንቋዎች ተናጋሪ ነበሩ። አማርኛ፣
ኦሮምኛ፣ ወላይተኛ፣ ሶማሌኛ፣ አረበኛና ጣሊያንኛ አቀላጥፈው መናገር ይችሉ ነበር። ይሄም የሆቴሎቻቸውን እንግዶች ፍላጎት በቀላሉ በመረዳት ቆይታቸው የተመቻቸ እንዲሆን አስችሏቸዋል። በኢትዮጵያ በሆቴሎችና በቱሪዝም የሥራ መስክ ፋና ወጊ በመሆን ሀገራቸውን ለበርካታ ዓመታት ሲያገለግሉ የነበሩት እኚህ ታታሪ የንግድ ሰው ኢትዮጵያን በሆቴላቸው ሰንሰለት ያቆራኙት አቶ በቀለ ሞላ መጋቢት 22 ቀን በ1992 ዓ.ም በተወለዱ በ87 ዓመታቸው ከዚህ ዓለም በሞት ተለዩ። ነገር ግን አሁንም ድረስ በሆቴል ኢንዱስትሪው ዘርፍ ላበረከቱት አስተዋጽኦ ስማቸው ሲነሳ ይኖራል።